ፊልም ይሄ ማን ያውቃል የተሰኘ ፕሮግራማችን ነው። በዚህ ማን ያውቃል በተሰኘ ፕሮግራማችን ዛሬ ሁለት እንግዶች ስቱዲዮዎችን አሉ። የመጀመሪያው እንግዳችን በጣም እውቅ የሆነ ተዋናይ ነው። ትልቅ የኪነ ጥበብ ሰው ነው። ሸዋፈራው ደሳለኝ። ሸዋ አቤት። ስለመጣ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። እኔ እዚህ አንድ የምንጋብዘው ሰው አለ። እሺ፣ ሸዋን ከራሱ ከሸዋ በላይ አውቀዋለሁ እያለ ነው። እውነትህን ነው። አይገርምም? እሺ፣ ምን ይመስላል? ከአንተ በላይ የሚያውቅ ሰው ያለ ይመስላል? አልታወቅም ብሎ ማሰብ ሞኝነት ይመስለኛል። በተለይ የፐብሊክ ሰው ስትሆን ሰው ያውቃል፣ ግን ያን እኔን አባቴ 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 ምን የኔ ተንበል አባቴ 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 አንተ ጣረሞት የኔ መልካም ሰው አንድ ቲያትር ሰርተን ነበር እንደዚህ የሚል። ኧረ ዝም አትበሉ። በጣም ነው የሚገርመው። እሺ፣ በጣም ነው ሰርፕራይዝ ያደረጋችሁኝ። በእውነት የምሬን በጭራሽ ሚኪን አልገበትኩትም። በጣም ደስ ይላል። በጣም ሚኪ እንኳን ደህና መጣ አይደለም፣ ቤትህ ነው ይሄ። አዎ ልክ ነው። እንግዲህ ሚኪን በጣም በብዙ ቲያትሮች፣ በብዙ ፊልሞች እንዲሁም ቃና ላይ በሚሰሩ ትላልቅ ድራማዎች ላይ ሚኪ ይታወቃል። እንግዲህ ዛሬ እነዚህ ሁለት ፊት ለፊት የቆሙ ሰዎች ተወዳዳሪዎቻችን ናቸው። ከውድድራችን በፊት ህጉን ልንገራችሁ። እሱ ጋር ያለው ደውል እኔ ጥያቄውን ከጠየቅኩ በኋላ የሚመልሰው ሰው ነው የሚነካው። ደውሉ ተነክቶ ጥያቄው ካልተመለሰ ወደሚቀጥለው ተወዳዳሪ እንሸጋገራለን። ኦኬ፣ ሬዲ? መጀመር እንችላለን? አዎ እንችላለን። ወይ ካስዬ፣ እሺ ካስዬ ሚስተር ስሙ ነች። በነገር ላይ በጣም ደስ ብሎኛል። ስለ ካስዬ እንስማት እንዴ መጀመሪያ? እኔ ጥያቄም የለኝም ስለ ካስዬ ካልሰማ። ጓደኛሞቹ የሚል ቲያትር አብረን ሰርተናል ከሚኪ ጋራ። እሺ። እና ሚኪ የተጫወተው የሬሳ ሳጥን ሰሪ ሆኖ ነው። እና ሬሳ ሳጥኖቹ የተለመዱት አይነት ሬሳ ሳጥኖች አይደሉም። እሺ። ሰው በሚፈልገው እንደምኞቱ መቀበር አለበት የሚል ፍልስፍና ያለው ካራክተር ነው። እና አውሮፕላን አለ፣ አውሮፕላን የሚፈልግ በአውሮፕላን ቅርጽ የተሰራ ሬሳ ሳጥን አለ። በዛ ነው የሚሄደው። የህፃናት አለ፣ ዳክዬ ምናምን መርከብ አለን፣ ሌላ መኪና አለን። እና ግን የሬሳ ሳጥኖች ናቸው። በዘንገርጽ የተሰሩ ናቸው። እኔ ደግሞ መቃብር ቆፋሪ ሆኜ ነው የሰራሁት። ሰንበቴ ይባላል ካራክተሩ። እሺ። እና ካስዬና ሰንበቴ በጣም በቃ የሚዋደዱ ጓደኛዎቻቸው፣ ግን ሰንበቴ ያው ትንሽ አስቸጋሪ ሰው ነው። ኤኒዌይስ በጣም እሳት ነው። እሳት ሰንበቴ ይቆፍራል፣ ካስዬ ያቀብላል። ሳጥን ያቀብላል። ተመጋጋቢ ቢዝነስ ተመጋጋቢ። ሲኑ ቲያትሩ ሲጀምር አስታውሳታለሁ። ሚኪ ቲያትሩ ሲጀምር ገና ሲጀምር እሱ ገብቶ ፈረስ ላይ እኔ እሱን ቤት ከፍቼ ሲገባ ምላት ዲያሎግ አሁን ሲገባ ያልኳት እሺ አንተ ጣረሙት ደህና ነህ ብዬ ነበር መጀመር። እሺ፣ ከካስዬ በኋላ ወደ ጥያቄያችን እንገባለን። ካስዬ እንኳን ደህና መጣ ብያለሁ። እንኳን ደህና ቆያችሁኝ። እሺ፣ ከጥያቄው በፊት ግን እኔ ከሸዋ ጋር እዚህ ፕሮግራም ላይ ስለቀረብኩ በጣም ኩራት ይሰማኛል። በጣም ደስ ብሎኛል። ሚኪ በጣም አክባሪ ነኝ። ተባረክ። በጣም አመሰግናለሁ። የመጀመሪያው ጥያቄያችን ሸዋ ብዙ ስራዎች ከተለያዩ ባለሙያዎች ጋር ሰርቷል። ግን በተለየ የሙያ አባቴ ነው ብሎ የሚጠራው ሰው አለ። ማን ነው? እጄን ይዘዋል እንዳልነሳ ልኳን ዳግማዊ ፈይሳ። እውነት አግኝቶታል። ትክክል ነው። ዳግማዊ ፈይሳን የማውቀዋለሁ፣ ድሮ አስተምሮኛልና
ስላንተ ስንጠይቀው እስኪ የተዋወቅንበትን ቀን ይንገራችሁ አለኝ። እንዴት ተዋወቃችሁ ከዳግማዊ? አዎ ከዳጊ ጋር የተዋወቅነው እኔ ተፈሪ መኮንን ትምህርት ቤት የሁለተኛ ደረጃ ትምህርቴን ልጨርስ 12ኛ ክፍል አካባቢ ሆኜ ነው። እሺ። እና ትምህርት ቤታችን ለአዲስ አበባ ዩኒቨርሲቲ የባህል ማዕከል ደብዳቤ ጽፍና ተማሪዎች ስላሉኝ የተወሰነ ጊዜ የሚያሰለጥኑልን ሰዎች ላኩልን ብለው 3 ሰዎች መጡ። እሺ። ዳግማዊ ሙሉጌታና ኢንሴኔ መኩሪያ የሚባል የቲያትር ተማሪዎች 3ቱ መጡ። እሺ። ከዚያ ዛ 3 ወር አካባቢ ይመስለኛል አሰለጠኑ። ልክ 12ኛ ክፍል እንደተፈተንኩኝ ከነበርነው ልጆች መካከል ዳግማዊ እኔን ይዞኝ ወደ 6 ኪሎ ሄደ። ትውውቃችን ተፈሪ መኮንን መጥቶ ነው ሊያስተምራ። ያኔ ነው ትውውቃችሁ? አዎ። ስንት ዓመተ ምህረት ማለት ነው? አረ እባክህ ደግሞ አታይ ኩራቱ አይገርም። ስንት ዓመተ ምህረት? አረ እባክህ አረ ቀጥል። አይ ዳግማዊ ምን እንዳለ ታውቃለህ ሚኪ? በ1986 ስንተዋወቅ ሸዋ የ40 ዓመት ጎልማሳ ነበር አለኝ። ዳጊን ስንት ላይ ያደረገው ነው? ዳጊን ስንት ላይ ያደረገው? ልክ እኮ ነው። ልክ 1986 ነው አይደል? እዛኛው 40 ነው፣ አሁን 41 ነኝ። ልክ እኮ ነው። አሁን 41 ነህ? አዎ። ሚኪ ምን እንደዛ ነው። አይ ከዳጊ ይልቅ እኔ የገረመኝ እነ ሄኖክ ብርሃኑና ተፈራ ጠይቄው ነበረ ሸዋን እና እነ ሄኖክ ብርሃኑና ተፈራ ናቸው እጄን ይዘው ወደ ስራው ያስገቡኝ። እንደውም ፈትነውኛል ምናምን አለና የተገናኙበት አጋጣሚ ሁሉ የሚገርም ነው። ከተፈራ ጋር ዘመድ ሆነው ተገናኙ። ሄኖክ ብርሃኑ ደብዳቤ ጽፎ ፈትኖት ናተ ምናምን ብሎ ፈትኖት ጥሩ ነው ተስፋ አለ። እኔ ሸዋን የሄኖክ ብርሃኑ በስማም በጣም እና ሄኖክ ብርሃኑ ፈትኖኛል ሲለኝ በጣም ገርም ተማሪ ሆኜ ነው 11ኛ ክፍል 11ኛ አካባቢ ተፈሪ መኮንን እና የቲያትር ገበባ አለን የትምህርት ቤቱና ሰዎች እየመጡ ይጎበኙናል። ከቲያትር ቤትም ከዩኒቨርሲቲም ሰዎች እየመጡ ይጎበኙናል። አንድ ጊዜ ከአዲስ አበባ ማዘጋጃ ቤት አንድ ባለሙያ ከቲያትርና ባህል አዳራሽ አንድ ባለሙያ ይመጣል ተባልን እና እሺ ብለን ጠበቅን። እኛ የዛኔ ባለሙያ ወደኛ ትምህርት ቤት ሲመጣ አስበው በጣም ጀማሪዎች ነን። ስለዚህ ጉጉታችን ከዛ ሄኖክ ብርሃኑ መጣ እና አሁን ሄኖክና እኔ ብንተያይ እኔ አባቱ ነው መስሎኝ እና መጣ ሄኖክ ሰራን ጨረስንና ስቴጅ ላይ ሁላችን ተደረ እንደዚህ ብለን ነው የምንሰማው። እንደዚህ ልጆችን ትፈራለህ እና ጨረሰን እናንተ አለ አቤት ነምስ ደህና ና አያያዝ ደህና ነው። ወደፊት ደህና ባለሙያ ሊወጣ እንደሚችል አይቻለሁ። አንድ ክበብ አለን እዛ ትሰራለህ ምናምን አለኝ። እሺ አልኩት። እንዴ ለኔ ትልቅ ፕሪቪሌጅ ነው ገብቷል። እሺ አልኩት። ወረቀት አምጣ ሲለኝ ምንም ከየትኛው ደብተሬ ላይ እንደሆነ አላውቅም ብቻ ከመሃሉ ላይ ጧ አድርጌ ሰጠሁት። እሺ ለሙያ አባቴ ተፈራ ወርቁ ይሄን ወረቀት ይዞ የሚመጣው ሰው በጣም ጎበዝ ተዋናይ ስለሆነ እኛ ጋር ቢሰራ ጥሩ ነው። የሙያ ልጅህ ሄኖክ ብርሃኑ ብሎ ፈርሞ ሰጠኝ። ከተፈሪ መኮንን ቀጨኔ መድኃኒዓለም ማርገጃ በታችኛው በኩል እየሮጥኩ ፖዝ አላረኩ። ወዲያው እንዴት ቀጥለ በዛው በቀጥሎ ነው ሯጭ ወደ እነ ተፈራ ቤት አርኳታ ማን ነው? እኔ ነኝ። ምን ነው ምናምን አለ የተፈራና አይ ጋሽ ተፈራን ፈልጌ ነው ሳቁ ሲል ተፈራ ና ቀጭን ልጅ ምንድን ነው? አይ ጋሽ ሄኖክ ልኮኝ ነው ስለው ምንድን ነው? ግባ ምናምን ገባ። ወረቀቱ ሰጠሁት። ቁጭ በል ምናምን አለኝ። ወረቀቱ ትሞክራለህ ምናምን አለ። ሰፈሬን ነው ሲል አይ እኔ ምን ነው ሲል ማዘርየው ምን እኔ ማን ልጅ ነህ ሲል አይ የደሳለኝ መስፍን ሲል ደሳለኝ መስፍን ዘመድ ሆነን ተገኘን። ከዛ በሚቀጥለው ቀን ሄኖክ ነው አይደል ሌላ ቀን ክበብ ውስጥ እኔ የሄኖክ አለቃ ሆንኩ። ዘመድ ነኛ ምን ሆናል አንተ ገብተህ ቀረህ ዊ ቀረህ እና አሁን ሄኖክ አይመስልም። በጣም ወጣት ነው የሚመስለው ሄኖክ እንደኔ ልክ እንዳንተ ኤግዛክት እንደዛ ነው። የሚገርም ነው ነው ይገርመኛል። በጣም የሚል አጋጣሚ የሚገርም ታሪክ ዘመድ ሆነው መገኘታቸው በጣም አስገርሞኛል። እሺ በጣም ጥሩ። ወደሚቀጥለው ጥያቄ ደግሞ እንሄዳለን። የሸዋ ትልቁ የጥበብ ጅማሬ ቦታ የመጀመሪያው አላልኩ አስተውሉ። ትልቁ የጥበብ ጅማሬ ቦታ የትኛው የኪነ ጥበብ ተቋም ነው? ይሄን ነው እኔ በደንብ አውቀዋለሁ። ሜጋ ነው። ሚኪ አይደለም ተው አስተካክል። ሜጋ ነው።
የመጀመሪያው አላልኩ ትልቁ የጥበብ ጅማሪ ቦታ እድል ሰጥቼዋለሁ። ሜጋ ነው ጓደኛሞቹን ለማየት ሁለቴ ነው ጓደኛሞቹ የተሰራው። አንድ ሸዋና አሌክስ ሰርተውታል። ሸዋ የሬሳ ሳጥን ሻጭ ሆኖ አሌክስ ደግሞ የሬሳ ጉድጓድ ቆፋሪ ሆኖ፣ በሁለተኛው ደግሞ ሸዋ የጉድጓድ ቆፋሪ እኔ የሬሳ ሳጥን ሻጭ ሆኜ ሰርቻለሁና አዎ ሜጋ ሲሄድ እሱን ቲያትር ተጋብዤ ገብቻለሁ። ገኒ ናት የጋበዘችን ከጓደኛዬ ጋር እና የመግቢያ ፍራንክ ማግኘት በጣም የሚያስቸግር ስለነበር ጋብዢን እባክሽን ብለናት አዘጋጇን ገነት አጥላ ጋብዛን አይተነዋል። እና ያኔ ሸዋን እዛየው ነበረ። ጓደኛሞቹ ላይ ስንገናኝ ከ10 ምናምን ዓመት በኋላ ዜን እኔ ትልቅ ትምህርት የተማርኩት ሜጋ ነው ሲል ሰማው ነበር። በጣም ብዙ ትምህርት የተማርኩበት ሜጋ አምፊ ቲያትር ነው ሲል ሰማው ነበር። እውነት ነው። ከዛ በፊት እውነት ነው። ከዛ በፊት 6 ኪሎ ባህል ማዕከል በጣም ትልልቅ ፕሮዳክሽኖች ሰርተናል። እውነት ለመናገር በጣም ትልልቅ ፕሮዳክሽኖች፣ ግን ሜጋ በቃ በጣም ሁለንተናዊ ቅርጽን የሰራ ቤት ነው እና እውነት ነው። እኔ ግን ባክስቴጅ እንነጋገር ነበር። አንድ ጥያቄ ሲነግረን ሰማ ነበር። አረ እስካሁን ሸዋ ይሄን ነገር አልለቀውም። አይሰራም እንዴ? ሸዋ ይሰራል። ስለዚህ ሚክ እየቀደመ ነው ማለት ነው። እስቲ ሞክራ። እኔ እንደሚሰራ ለማረጋገጥ ነው። ሞክራ፣ ችግር የለውም። መቼ ስለ ሸዋ እኮ ነው እየጠየቅ ያለው። ስለዚህ ያቀድማል። እዚህ ያው ምን ብሎ ይንካው ስለ ራሱ እየጠየቅ ግራ ገብ ራሱን። እስቲ ግን ለመንካት ሞክራለሁ። እሺ፣ እስቲ ወደሚቀጥለው ጥያቄያችን ደግሞ እንሂድ። በጣም የምታስቅ አጋጣሚ ነች እቺ ነገር። ቆይ እንዳትነካው አለካ። እሺ፣ አሶሳ ላይ አዋራው ሲጨስ ሸዋፈራው፣ ሰራዊት ፍቅሬ እንዲሁም አንድ ሌላ ሰው ነበረ። ያ የነበረው ሌላ ሰው ማን ነው? ሰርቷል። የሸዋ ሰርቷል። እንትኑ ማን ነው? ቀደመኛ በጣም ብዙ ነበርን። እሺ፣ ሲጀመር ብዙ ነበርን። የህዳሴው ዋንጫ በሄሊኮፕተር እየወረደ ነው። እኛ ጉደኞች እኮ ነን። በጣም የሚያስቅ አጋጣሚ ነው። አዎ ጉደኞች ነን። እስቲ አጫውተን ይሄን ነገር። በሄሊኮፕተር ካልወረደ አለን። ኧረ አይሆንም ሲል ይሆናል። ለምንድን ነው የማይሆነው? ይውረድ በሄሊኮፕተር። በሄሊኮፕተር ይምጣልን። በአየር ኃይል ሄሊኮፕተር በገመድ ህዝቡ ሲል ይሁን። ስቴዲየሙ ሳር ተደርጎ ውሃ ተደርጎ ለበስ ነው የተደረገ ለበዓሉ እንዲደርስ ተብሎ እና ስታየው በደንብ የያዘ ነው ይመስልህ። ሄሊኮፕተሩ ዝቅ ብሎ ጣራራራራ ሲያረጋው በደንብ በዚህ ጋር ግማሽ ይሮጣል፣ በዚህ ጋር ግማሽ ይሮጣል። በተንተን የኛ ልብስ ምናምን ከላያችን ላይ ወደዛ መነጽር ምናምን የለ ወደዛ ምናምን ጥለነው የት እንሂድ? ቢወድቅም ይውደቅ ብለን እኔ ሰርሽና ካሊድ ነበር እንደዚህ ብለን ካሊድ ማን ነበር? ካሊድ። ሌላስ ማን ነበር? አይ አልነበረም። አይደል ተፈሪ አለሙ አይደል? ተፈሪማ እኛ አጠገብ አልነበረም። ስቴጅ ጋር ነበር እሱ። ካሊድ ተፈሪ አለሙ አይደለም፣ በጭራሽ ተፈሪ ነበር። ኢቨንት ውስጥ ካለለም ብሎ ተፈሪ አለሙ ነው አይደል? በጭራሽ ከሄሊኮፕተሩ ስር ሲጀመር ይኸውልህ ሄሊኮፕተሩ አጠገብ የነበር ነው። ሚኪ አሁን ግራ ተሸወደ። ካሊድ ነበር። ካሊድ ሚኪ ለመጀመሪያ ጊዜ ካሊድ ነው አይቶት ነው። ተፈሪ አለሙ ወንድም ካሊድ ከነ ሙሉ ስሙ የሆነ ጋፕ አለ። የሆነ ክፍተት ግድ የለም። በቃ አሁን ተበልተሻል። ተይ በቃ አሁን እኮ በጣም አንተ ስለምትመልሰው ሸዋ ተሳስቶልኝ ይመስለኛል። አሁን አይደለም ማን ልቀበል? ሸዋ አይ ከባለቤቱ ያወቀ እኔ ልክ ነኝ። ቡዳ ነው ግን ካሊድ ሲባል ተፈሪ ነው እየተባለ ወሬ ኢቮልቭ እያደረገ መጥቶ አይ ካሊድ ነው። ለምን መሰለህ? ተፈሪ እኛ አካባቢ ምንም የሚመጣበት ምክንያት የለም። ሸዋ አዋሩ አሳስቶ እንዳይሆን በጭራሽ ተው፣ በጭራሽ እንዴ! ልክ ነው። ለሰከንድ አላልፋት። ካሊድ ነው እንዴ! አስጨብጭብልኝ። መልሼዋለሁ እንዴ! ይሄ እኮ የመጀመሪያው መልስ ነው እንዴ! መልሼዋለሁ እንዴ! አዎ ታዲያስ ከጨብጨበው ራሱ በላይ የመጀመሪያው መልስ ሚኪ አጨብጭብስ። እሺ
ቀጥል። ወደሚቀጥለው ጥያቄ አንድ የሚያስቅ አጋጣሚ ነበር። ስለሱ ነው ማነሳው። እንግዳ ካልወጣ አንወጣም ያሉት ኦዲየንሶች የት ነበር? ከሌላም ሰው ሰምቼዋለሁ ይሄን ታሪክ። እንጅባራ ይባላል። ልክ ነው። እስቲ አስታውሰን፣ ምንድን ነበር? እንዴት እንግዳ ካልወጣ ተባለ? የእኛ ድር የሚል የመልካሙ ዘሪሁን ቲያትር ይዘን ነው እንጅባራ ሄድ ነው እና ቲያትሩን አሳየን። እንጅባራ አካባቢ ያሉ ተመልካቾቻችን ቲያትሩን ከጨረሰን በኋላ ያው የለመድነው እኛ እጅ ከነሳን በኋላ ወደ ባክስቴጅ ስንገባ ሰው ተነስቶ ይሄዳል ነው የምናውቀው። ለካ የሀገሩ ባህል እንግዳ ሳይሸኝ እዛ አካባቢ ያለ ሰው አይሄድም። በጣም የሚደንቀኝ ሁልጊዜ በህይወቴ የሚደንቀኝ ነገር ልብሳችንን ለብሰን ያው ሲኔሪ ክፍለ ሀገር ራሳችንን አፍርሰን መኪና ላይ ምንጭ ነው ልናፈርስ ሰው ተቀምጧል። አልቋል እኮ ቲያትሩ ስንል አልቋል አሉ እና ሰው አይሄድም ወይ ስንል እንዴ እንግዳ ሳይሄድ አይሄድም ነውር እኮ ነው ተባለ። እኛ እንዲህ ሳንነካት ሲኔሩን አወረዱ፣ መኪናችን ላይ ጫኑ፣ ሻንጣችን መኪና ላይ ጫን። ወደ ሆቴላችን ልንሄድ ስንል ሰላም ግቡ እግዚአብሔር በሰላም ያገናኘን ብለው አንድ ሰው ወደ ቤቱ ሳይሄድ የኛ አውቶቡስ ሲንቀሳቀስ ከአዳራሽ ወጡ። በዚህ አጋጣሚ ለእንጅባራና አካባቢዋ የቲያትር አፍቃሪያን ቤተሰቦቻችን ሁሉ ሁሌም ከልባችን የማይጠፋ ትዝታ አለን። እንወዳቸዋለን። አንድ ቀን ቲያትር እንሰራለን። ለእንጅባራ እንመጣለን አንድ ቀን። ወደሚቀጥለው ጥያቄያችን ደግሞ እንሸጋገራለን። እሺ፣ የሸዋፈራው አብሮ አደግ አትሌት ስሙ ማን ነው? ሚሊዮን ወልዴ። ልክ ነው። ሸዋ ጥንቅቅ አድርጎ ነው የሚያውቅ። እስቲ ቆይ እንጨርሰው። ጥንቅቅ ለማለት እኮ ማለቅ አለበት። ጥንቅቅ አድርጎ ጥንቅቅ ጓደኛ ነው ሸዋ? አብሮ አደግ? አብሮ አደግ። ታዲያ አልሞከርክም? በዛው ማን አንተ ቅድም እኮ ብሎ ነበር አይደል? የወንዶች ጉዳይ እንትን ወደ እጄ ወረዳ ባልቻባ ነፍሶ ጓደኛሞች ምናምን ማን ይሰራል? እንዴ ሯጭው በጣም አሪፍ። እሺ ወደሚቀጥለው ጥያቄያችን ደግሞ እንሄዳለን። ሸዋፈራው ደሳለኝ ዩቲዩብ ቻናል አለ። ስንት ሰብስክሪፕሽን አለ? 153,000 አካባቢ። ኤግዛክትሊ ነው ያወቀው። ሚኪ ማታ እያየህ ነበር ማለት ነው እዛ። እኔ ግን ጥያቄ አለ። ሰብስክራይብ አድርገሃል ወይ ነው? አስፈላኝ አድርገሃል ወይ? ነክተኸዋል? አስፈላኛው ይሄን ብቻ አይደለም። እዛችን ጋር ያለችውን ደውል ተጫና። እስቲ ተጫናት። በጣም የሚገርም ነው። እንዴት ስፔሲፊክ ቁጥሯን ከኔ ጋር ነው። እኔ ሳላረግ እንዴት ይሆናል? አየዋለሁ። ሸዋ በቃ ምንም የሚገርም አላፈናፍናለኝ። እሺ ወደሚቀጥለው ጥያቄያችን። እሺ በዳግማዊ ፈይሳ ተርጓሚነትና አዘጋጅነት መስተፋቅር የተሰኘው ቲያትር የዋናው ጽሑፍ የጣሊያንኛ መጠሪያ ስሙ ምን ይባላል? ለሁለተኛ ጊዜ የሸዋ ሪንግ ሰርታለች። ታዲያ አትረሳም ነገር ቂመኛ ነው። አልተመለሰም ጥያቄው እኮ። ደራሲው ኒኮሎ ማኪያቬሊ ይባላል። ስሙ ምንድን ነው? ሸዋ የቲያትሩ ማንድራጎላ። ስንት ጊዜ ሆነው ሸዋ? በጣም ረጅም ዓመት 6 ኪሎ ባህል ማዕከል ሰራ ነው። ከዛ በኋላ እኔ ፕሮዲውስ አረኩት። ሀገር ፍቅር ሰራ ነው። ዛሬ 10 ምናምን ዓመት በፊት ኦልሞስት 20 ዓመት አካባቢ። አረሳኸው? የሚገርም ስም። በጣም አሪፍ። ወደሚቀጥለው ጥያቄያችን ነው የምንሄደው። ትልቅ ነበርን ትልቅም እንሆናለን። ሳጨርሰው ነው የምገባብህ። እኔ የምለው ይላል ሸዋ ቀጥሎ፣ አባቴ ጀግና ነበር። አባቴ ጀግና ነበረ። ምን ዋጋ ታዲያ እንደ ጀግና ጦር ሜዳ አልሞተም። ኦፕራሲዮን የሚያደርግበት አልጋ ላይ ሞተ። ዋናው ጥያቄ ለምን ሞተ የሚለው ሸዋ ታስታውሰዋለህ? እኔ ረስቼዋለሁ። ሀገር የትኛው ፕሌይ ታስታውሰዋለህ? በጭራሽ አታስታውሰውም?
ነገርየው አለኝ ዝም ብሎ ግን የትኛው ዘራፍ ልክ ነህ። አሁን ሚኪ ያስመስክሯል። ያስመስክሯል። ገርማል በጣም እሱ ራሱ አላወቀውም። ሸዋ ማስራ ነው የሰራው ረጅም ጊዜ ግን ዘራፍ ነው። ልክ ነህ። በጣም የምትገርም ሲል ነበረች አይደል? በጣም የምታስቅ ሲል ነበረች። አፄ ቴዎድሮስ ፎቶ እያየ ትልቅ ነበር። ትልቅም እንሆናለን። በጣም አሪፍ። ወደሚቀጥለው ጥያቄያችን ደግሞ እንሄዳለን። ሸዋ ታዳጊ በነበረበት ወቅት ይጫወትበት የነበረው የእግር ኳስ ቡድን ምን ይባላል? በደምብ አይቻልም። እንደሚያውቅ ሰው እንዴ! አየህ በደምብ ምንም ቢሆን ተነክቷል። በአየር ላይ እቺን ድምፅ ሰምተናል። ማን ነው? በአየር ላይ ከተተው ምንድን አግባው። ቆይ በአየር ላይ አግባው ነው። በአየር ላይ ሞክረው። አግባው በአየር ሚኪ ኧረ አስተካክለው። ልክ ነህ እኮ እንትኑን ይዘዋል፣ ጫፍጫፉን ይዘዋል። በአየር ላይ አግባው። ግፋ ሞክር፣ ትንሽ ሞክር። ከዚህ በኋላ መሳቂያ መሆን ነው። ክተት በአየር ማይክ መተህ ነበር እኮ ትንሽ የሁለት ቃላቶች የቦታ መለዋወጥ ነው። ምን አንተ ክተት በአየር አልክ። እኔ በአየር ክተት ብሎ ራሱ አማርኛው ይመጣ ይሄ ነው እንጂ መተህ ነበር ነው ይላል እንዴ? የኔ 3 ያዝ። የሱ ታሪክ ግን ምንድነው? ሸዋ የእግር ኳስ ክተት በአየር ከስሙ ጀምሮ እሷ ስሟ ታሪኳ ምንድነው? በአየር በምድር አናገባማኛ 1990 ላይ ነው ቁጭ ምናደርገው እንዴ? ምን ሆናል አንተ? ኳስ አለ እንዴ ዛሬ እንዴ? እኛ እኮ ኳስ እንደዚህ አብዳለ። ኳስ ቢኖር አሳየ ነበር። እስከ መቼ ነው የጫወትከው ሸዋ? እስከ መቼ ተጫወትክ ኳስ? አሁንም እጫወታለሁ አልፎ። እስካሁን ድረስ? አዎ እጫወታለሁ። ማይክ እንዴት ነው ስፖርት ላይ? እኔ ጥሩ ነኝ። ጫወት ነበር ኳስ። አንዱ እንትኔ ኳስ መጫወት ነበረ። በኋላ ላይ ወደ አርቱ ስገባ ሳዘነብን ተውኩት። የሁላችንም ታላቅ ወንድማችን ድሮ በልጅነቴ አየው ነበር። የመብራት ኃይል ተጫዋች ነበረ። እሺ 10 ቁጥር እና ታኬታ ምናምን ቤት ውስጥ በልጅነቴ ያስታውሳለሁ። እና ካደኩኝ በኋላ መጥቼ ሳገኘው ነው እዚህ ለምን ነበር የምትጫወተው? እሱን አይቼ ነበር የኳስን ባል ያደረብኝ። ያቺ ታኬታዋ መለያዋ ምናምን አስታውሳታለሁ። እና እኛ ሰፈር ደግሞ አለሙ ሜዳ የሚባል አለ፣ አዲስ ከተማ ቡድን አለ። እሱ ነገር አድርጎ ነበረ። በኋላ ግን ያው ወደ አርቱ ሲገባ ትተዋል። ኢትዮጵያ እግር ኳስ ውስጥ 3ኛው ረጅም ተጫዋች ትሆን ነበር ማለት ነው። ከማ ቀጥሎ የጊዮርጊሱ ጌቱ ከበደ፣ የቡና ሙልጌታ ወልደየስ ከዛን ተተውኑ ነበር ረጃጅሞች። ስለዚህ ሸዋ የኳስ እንትኑ በጣም ኃይለኛ ነው ማለት ነው። በደንብ አንድ ሰሞን ቡና ጊዮርጊስ በጣም እንትንትል ነበረ እኮ አይደል? ታዘወትር ነበር። ኳስ ጨዋታለሁ። ስቴዲየም ትገባለህ? ስቴዲየም እገባለሁ። በደንብ ኳስ በደንብ ነው የማየው። አሁን ነው የሀገሬን ኳስ ማየት። ከተማ ውስጥ አይደለም ደግሞ ከረንትሊ ከአዲስ አበባ ውጭ ነው የሚደረገው። ሸዋ የማን ደጋፊ ነህ? የማን ደጋፊ ነህ? የማን ደጋፊ? ከማን ልታነካከው ነው? አይ ቆይ የሊቨርፑል ደጋፊ ታውቃለህ? የሊቨርፑል ደጋፊ ስለበላ አይደለም አይደል? ሸዋ አሁን ዋንጫ ስለበላ አይደለም። አሁን ዋንጫ ስለበላ ባይበላም የሊቨርፑል ነህ። ድሮ ልጅ ሆኜ ኢትዮጵያ ቴሌቪዥን በሳምንት አንድ ጊዜ ሼል ከሚባል ነዳጅ አቅራቢ ኩባንያ ጋር ቅዳሜ አንዳንድ የፕሪሚየር ሊግ የተመረጡ ኳሶች ያስተላልፍ ነበር። ነባርነስ እና ረሽ ምናምን እና ረሽ ምናምን የነበረው ያንረሽ ነው። ታዲያስ አሁን እኮ እናንተ አርኖልድ ምናምን የምትሉት እዚያ ህፃናት ናቸው። ለሸዋ የኳስ እውቀት። እሺ ወደሚቀጥለው ጥያቄያችን ደግሞ እንሄዳለን። ሸዋ በዋና ገጸ ባህሪ የሚተውንበት ጥምጥም የተሰኘው ቲያትር በስንት ዓመተ ምህረት ተሰራ?
ሸዋ ረስቶታል። እያስታወሰ ነው እንደ አዲስ 89 ቁጥር ላይ አስቴት አለ። ጥምጥም ፊልም ነው ቲያትር ፊልም። እሺ ስለዚህም ባስተካክለው አንተ ነው የምትመልሰው። በቃ መለስኩት። ቲያትር ነው እንደ ያልከው አንተ ቲያትር አስበል። አላዳመጥኩም። አራት ሚኪን እኔ ያሳሳትኩ። ከኔ አንድ ይቀነስልሃል። ዓመተ ምሕረቷን ነው የሰማው። ከኔ አንድ ይቀነስልሃል። በቃ እኔ አስበልቻለሁ፣ አንድ ይቀነስልሃል። ሚኪ በጣም ብዙ ቲያትር ሰርተሃል። ስንት ቲያትር ሰርተሃል? ብዙ አልሰራሁም። ስንት ቲያትር ይሆናል የሰራኸው? በተማሪነት ጊዜ የሰራሁት ይበልጣል። አሁን እዚህ ፕሮፌሽናል መድረክ ላይ ከሰራሁት ይልቅ ክፍለ ሀገር ተማሪ እያለሁ የሰራሁት ይበልጣል። እዚህ 678 ይሆናል ብላ ምንድነው 678 10 ብለና ድፈነው በቃ መጨረሻው ነገር ነው። መጨረሻው ነገር ነው። 10 አካባቢ ቆሰርታል። ይሁን በቃ እንደዛም። ሸዋ በቁጥር ታውቃቸዋለህ? ፊልሞችን በስማ ታውቃቸዋለህ? ኧረ በስማ አታውቃቸውም አይደል? እንደዚህ በቁጥር አላውቃቸውም። ኢስቲሜት የሚቀመጠው ስላለኝ ሳየው አውቀዋለሁ፣ ስሰራ መዘግባለሁ። አሁን ግን ፊልሙ ይሄን ያለው ብዬ ለማለት አቬሬጅ አታውቀውም። ቲያትር ግን 25 30 እንደዚህ አካባቢ ይጫቻል። 25 30 ቲያትር በጣም ብዙ የማይረሱ አይኮኒክ የሆኑ ዲያሎጎች አሉት። ሸዋ በጣም ፌቨራይት የትኛው ነው? ዲያሎግ እኮ በየፊልሙ አንዳንድ ፌቨራይት አይጠፋም። አዎ ይሄ በቃ ሁሉም ሰው በሳቅ የሚገድል አይነት። አይ በሳቅ እኛ እስካሁን ሰው አልገደለም። ታሳፈሰ በሌላ ነገር ገላችኋል። ያው አብዛኛው ኮሜዲ ስለተጫወትኩኝ ሰው ይስቃል። ያው ጓደኛሞቹ ጥሩ ነበር አይደል? ጓደኛሞቹ በጣም ሰው በጣም ያደው በጣም ኃይለኛ ኮሜዲ። እስቲ ማትረሳውን አንድ ከጓደኛሞቹ ብር እስኪ ስጠኝ። የት አለኝ ካሴ የለኝም። እውነትህን ነው። ይሄ አንድ ብር ማነው የጨመረብኝ? ቦርሳዋን መጣ። አይገርምም? አሁን በደንብ መጣ። አይገርምም? ቦርሳ ታዲያ ማነው የጨመረብኝ? እኔና ካስዬን ሆን ብለው ሊያጣሉን አስበው ቀስ ብለው ብር ኪሴ ውስጥ ጨመሩብኝ። አይዞሽ ካስዬ ጓደኛሞች። እንግዲህ ተመልካቾቻችን ማን ያውቃል የተሰኘው ፕሮግራማችን ይሄንን ይመስል ነበር። የዛሬው ማን ያውቃል ፕሮግራማችን አሸናፊ እኔ ነኝ። አይደለም እንዴ? አይደለም። የሉ ጥያቄ መልሼ እንዴት? አይደለም አንተ ነህ። እኔ ነኝ አሸናፊ። የዛሬው አሸናፊያችን ሚኪ ነው። አንዴ ለሚኪ ይሆንልኝ። ግን እንትን ይሄ ቼክ ይደረግልኝ። ይሄ ባህሪ ይታይልህ። ይሄ ይታይልኝ። ይሄ ምክንያቱም እንደዚህ ስል አጣብቆኝ በመከራ ነው ማነሳው። ቼክ ይሁንልሽ። የተሰራ ሻጠር አለ እያለ ነው። እኛ ምን እናውቀው? ሻጠር አለ። አይ ሚኪ በደንብ ነው የሚያውቀው። በደንብ ነው የሚያውቀው። በጣም አስገርሞኛል። ለሚኪ አንድ ጊዜ ለሚኪ የዛሬ ማን ያውቃል ፕሮግራማችን እዚህ ጋር ይጠናቀቃል። ዛሬም በቀረ ደግሞ ይቀጥላል። አብራችሁ